ሰላም እንዴት ናችሁ? ዛሬ የምናየው ስለ ዲሉዥን ወይም ደግሞ ስለ ትሁት ይሆናል የምናየው። ዲሉዥን ወይም ደግሞ ትሁት ማለት ሊናወጥ የማይችል ወይም ደግሞ የተሳሳተ እምነት ማለት ነው ዲሉዥን ማለት። ስለዚህ አንድ ሰው ወይም ደግሞ አንድ ታማሚ አንድን አስተሳሰብ ዲሉዥን ነው ማለት የምንችለው እዚህ የትምህርት ደረጃው ሃይማኖቱን፣ ባህሉን ከማህበረሰቦች ጋር የተገናኘ ወይም ደግሞ ከማህበረሰቡ ጋር ያለውን ተግዳሮቶች ወይም ደግሞ ሁኔታዎችን ታሳቢ አድርገን መሆን አለበት። አንድ ሰው የዲሉዥን አስተሳሰብ ወይም ደግሞ የትሁት ችግር አለበት ብለን ከማውራታችን በፊት እነዚህን 3 ወይም ደግሞ 4ቱን ነገሮች ልናይ ይገባል ማለት ነው። ስለዚህ አንድ ታማሚ የትምህርት ደረጃውን፣ ሃይማኖቱን ማየት ይኖርብናል ወይም ደግሞ ባህልና ታሪኩን ማየት ይኖርብናል። ከሰዎች ጋርስ ያለው ተግባቦት ምን ያክል የሚለውን አይተን ነው አንድ ሰው በትሁት ችግር ወይም ደግሞ በዲሉዥን ችግር ውስጥ የሚሰቃይ ወይም ደግሞ በዚህ ህመም ውስጥ የተጠቃ ነው ብለን ማየት የምንችለው በዚህ ምክንያት ነው። ስለዚህ አንደኛ ታይፖች ደግሞ አሉት ወይም ደግሞ አይነቶች አሉት፣ የዲሉዥን አይነቶች አሉት። ከነዛ አንደኛው ዲሉዥን አይነት ምንድነው? የመሳደድ ዲሉዥን ይባላል። የመሳደድ ዲሉዥን ማለት አንድ ሰው ወይም ደግሞ ያ ታማሚው ፖሊስ ሲያይ ወይም ደግሞ የመንግስት አካላቶችን ሲያይ ወይም ደግሞ ኖርማል ሲቪሎችን ሲያይ ሊገሉኝ ነው ወይም ደግሞ እኔን እያሳደዱኝ ነው ብሎ የማሰብ ችግር ያጋጥመዋል። የመጠቋቆሚያ ዲሉዥን ማለት ታማሚው ሰዎች ተሰብስበው በሚያይበት አካባቢ ወይም ደግሞ በሚያይበት ሁኔታ ላይ ተሰብስበው ካየ ሰብሰብ ብለው ካየ የሚዋሩ ከሆነ ስለሱ እያወሩበት እንደሆነ አድርጎ ያስባል። ስለዚህ እነዚህ ሀሳቦች እነዚህ ትሁቶች እያደጉ በጣም የሚሄዱ ከሆነ ወይም ደግሞ ይህንን ነገር በማመን ስለሱ እያወሩበት እንደሆነ በማመን ምን ያደርጋል? ይጨነቃል፣ ጭንቀት ውስጥ ይገባል። ሌላው 3ኛው የመመረዝ ዲሉዥን ይባላል። የመመረዝ ዲሉዥን ማለት ቤተሰቦቹ ጋር ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ጎረቤት ጋር ሂዶ ምግብ በሚበላበት ታይም እና ጊዜ ላይ የዛን ሰዓት ላይ እየተመረስኩ ነው ብሎ ያስባል። ያን ታይም ላይ ውስጡ ላይ ወይም ደግሞ ትሁቱ እየተቀየረ ይመጣል። ፖዚቲቭሊ የነበረው አስተሳሰብ ወደ ኔጌቲቭ ትሁት እየሄደ ይመጣል። ስለዚህ እነዚህ ነገሮች ይታያሉ። ሌላው ምንድነው? የቅናት ዲሉዥን 4ኛ የቅናት ዲሉዥን ያጋጥመዋል። የቅናት ዲሉዥን ማለት በሚስቱ እና ወይም ደግሞ በባሏ ሊሆን ይችላል። ደረባብኛለች፣ ይዛብኛለች ወይም ደግሞ ባለቤቴ ማግጦብኛል፣ ባለቤቴ ማግጣብኛለች ብሎ አይምሮ ላይ ያስባል ያ ሰው ማለት ነው። ስለዚህ 5ኛ ደግሞ ራስን የመኮፈስ ዲሉዥን የሚባለው ከሌላው ሰው የተለየ ኃይል፣ ከሌላው ሰው የተለየ እውቀት፣ ከሌላው ሰው የተለየ ገንዘብ፣ ከሌላው ሰው የተለየ ችሎታ እንዳለው ወይም ደግሞ ገንዘብ እንዳለው ምን ያደርጋል? እንትን ያሳያል፣ አክት ያሳያል። ምንም ነገር የለውም፣ ግን እሱ የተለየ ችሎታና የተሻለ እውቀት፣ የተሻለ ማንነት፣ የተሻለ ነገር እንዳለው አድርጎ ራሱን በሌላ አይነት መልክ አለኝ ብሎ ራሱን ማሳመን ይጀምራል። ሌላው የጥፋተኝነት ዲሉዥን ወይም ደግሞ ይሄ ዲሉዥን ኦፍ ጊልት የምንለው ማለት ነው። እንደኔ አይነት በደለኛ ወይም ደግሞ እንደኔ አይነት ጨካኝ ወይም ደግሞ እንደኔ አይነት መጥፎ ሰው የለም፣ እንደኔ አይነት በደለኛ ወይም ደግሞ እንደኔ አይነት ገልቱ ሰው የለም በማለት ምን ያደርጋል? እንደኔ አይነት ሰው የለም በማለት ያምናል ወይም ደግሞ ራሱን እንደዛ እያለ ራሱን ያሳመናል። ሌላውና የመጨረሻው ኒሂሊስቲክ ዲሉዥን ይባላል። ኒሂሊስቲክ ዲሉዥን ማለት እኔ አይደለሁም ወይም ደግሞ ዓለም አይደለችም ወይም ደግሞ ዓለም የሆነ ነገር ጎሏታል ወይም ደግሞ እኔ የሆነ ነገር ሁኛለሁ ወይም ደግሞ እዚህ ምድር ላይ አንድ ነገር የጎደለ ነገር አለ ብሎ የሚያምን ከሆነ ይህ ምን ይባላል? ዲሉዥን ወይም ደግሞ ኒሂሊስቲክ ዲሉዥን እንለዋለን ማለት ነው። ስለዚህ እንደዚህ አይነት አስተሳሰቦች ወይም ደግሞ እንደዚህ አይነት እይታዎች ወይም ደግሞ አመለካከቶች ካሉን በፍጥነት ወደ ሳይኮሎጂስት ጋር ወይም ደግሞ ወደ ንግግር ወገሻ ጋር በመሄድ ቶሎ ሕክምናውን ማግኘት ይኖርባችኋል። እነዚህ ምልክቶች በተደጋጋሚ እየመጣ የሚያስቸግራችሁ ወይም ደግሞ በብዛት የምታደርጉት ከሆነ ወደ ማማከሪያ
አገልግሎት ወይም ደግሞ ሆስፒታልም ሊሆን ይችላል ማማከር የምታገኙበት ቦታ ላይ ሄዳችሁ የምክር አገልግሎትን ማግኘት ይኖርባችኋል። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ።